ሰላም እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ኦርቶዶክሶች ከእግራችን ስር እስካልሰገዳችሁ ድረስ እንደ አባቶቻችሁ ትታረዳላችሁ፣ ጊዜው የኛ ነው፣ ምንም አታመጡም እያሉን ይገኛሉ። ሕግ ባለበት አገር ማለት ነው። አልፎም ተርፎም እንደዚህ በአደባባይ እየወጡ እያስፈራሩን ይገኛሉ። ይህንን የምንመለከት ይሆናል። ዮናታን አክሊሉ ብድር ሲጠይቁት ልጅ ካላቸው ሴት ልጆቻቸውን እንዲሰጡት ይጠይቃል እየተባለ ይገኛል። አልፎም አንዲት እናት ብድር ስትጠይቀው ልጇን ወስዶ እንዳስረገዛትም እየተነገረ ይገኛል። ፓስተሩ ከዚህ በኋላ በገዛ ፍቃዴ ፕሮቴስታንት እምነትን እለቃለሁ ብሏል። ጠቅላዩ በጎፋ በደረሰው የተፈጥሮ ችግር ወገኖቻችንን ሂዶ አጽናንቷል። ታዲያ ለኦርቶዶክሳውያንስ አርሲስ መጽናናት የለባትም ወይ የሚሉ ሐሳቦች ተነስተዋል። ይሄንንና ሌሎችን ቪዲዮዎች በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቪዲዮውንም ላይክ በማድረግ በጣም በሚገርም ሁኔታ ጴንጤዎች ጎዳና ተዳዳሪውን ምንም አያውቅም በማለት ሊሰብኩት ሂደው ነበረ። እሱ ግን በዚህ ሁኔታ አሳፍሯቸዋል። እሱን ቪዲዮ እናስቀድም። ቅድስት ድንግል ማርያም እኔን ከእግዚአብሔር ጋር ታማልደኛለች ብዬ አምናለሁ። እኔ ምክንያት ብለበለኝ አንዳንድ ጊዜ ዝም ብዬ እንደማይ ማስተሳሰብ ሳስበው ስላልተማርኩ ነው የምነግርህ። ይሄን እንደው ከእናቴ ጋር ብጣላ ወይ ከአባቴ ጋር ብጣላ እናቴን እባክሽ እማዬ ከአባቴ ጋር አስታርቂኝ እኮ የምልበት ገጠመኝ አለ። አየው እንደው ይሄን ያመጣው ማን ነው? ይሄን ልባችሁ ውስጥ ያስገባው ይሄ የመታረቅ የመስማማት የፍቅርን መንፈስ እግዚአብሔር ያስገባው። ልክ እንደዛ ሁሉ እመብርሃን ኢየሱስ ክርስቶስን ከወለደች በእግዚአብሔር ፍቃድ ያለምንም በወለድ እሷ ከሰው ሁሉ ሴቶች ሁሉ የተለየች ስለሆነች ቢያንስ ከኔ ኃጢአተኛው ተረዳኝ ከኔ ወይ ደግሞ ከሌላ ሰው የተሻለ ለማቅረብ አላት ብዬ አስባለሁ። እኔ ሳልማር ያዘኝ። ይሄ ሳልማር ነው እውነት ነው የምነግርህ። ይሄ ተምሬ ገብቶኝ ምናምን ገብቻለሁ። ዝም ብዬ ሳስበው እግዚአብሔር አምላክ ኢየሱስ ክርስቶስ በእሷ ያለምንም ጉዳይ በእግዚአብሔር ብቻ አምሳያ በእግዚአብሔር ፍቃድ ከሱ ከተወለደች እሷ የሚላትን ነገር ትሰማለች፣ ይሰማል። ቢያንስ ራርቶ የሚላት ነገር ተቀበል የሚል ሐሳብ አለኝ ውስጤ። ስለዚህ ነውና አቤት አንደበት እግዚአብሔር ቃል ሕይወትን ያሰማልን። በጣም የሚገርም ጥዑም አንደበት ነው፣ እንዴት እንደገለጸው ማለት ነው። አሁን እነሱ በየመንገዱ እየዞሩ እየሰበኩ ነው የነበረው በዚህ ሰዓትና ይሄንን ሰው ምንም አያውቅም ብለው ኢየሱስን ተቀበል ብለውት ነው ይሄንን ትምህርት ያስተማራቸው። በጣም ነው የሚገርመው፣ በጣም ነው የሚደንቀው። የራሳቸውን ለማስተማር ሞክረዋል። እሱ ግን ምንም አትንኩኝ ባይነት ነው ያለው። የድንግል ማርያም ፍቅር በጣም ነው የገባው፣ በጣም ተዋርሶታል። እኛ ኦርቶዶክሳውያን ሲጀመር የድንግል ማርያም ፍቅር ከድንግል ማርያም ልንወጣም አንችልም። እነሱ በሚሉት አስተምሮ አይሆንም። ለጊዜው ስንዴ ምናምን ብለው የሚያታልሏቸው ሰዎች እንዳሉ ሁሉ የድንግል ማርያም ፍቅር በደንብ የገባው ሰው ግን ልክ እንደዚህ ነው የሚመሰክረው። አይችልም፣ ያቅበዘብዛል ከድንግል ማርያም ርቆ መኖር በራሱ ማለት ነውና ወንድማችን በዚህ መልክ ሰብኳቸዋል። በጣም የሚደንቅ ነው። በጣም ስለገረመኝ ነው። ሌላም አባታችን አሉ ኢየሱስን ተቀበል ሲሉት ምን እንደሚል ተመልከቱ። ጎዳና ላይ ነው ይሄኛውን አባታችን ያገኙትና ይሄኛውን ቪዲዮ እስኪ እንመልከት። ሰይጣንን ከጃለው በላፍ በደንብ ተቀበል። እኔ ጌታ ኢየሱስን እንደግል አዳኝ ማርያምን አልተዋት። ወይኔ አገላለጽ እግዚአብሔር አምላክ ይስማችሁ። ድንግል ማርያም አለሁ ትበላችሁ። እነሱ የሚያስቡት ልክ እንደዚህ ጎዳና ላይ ያሉት ምንም የማያውቁ ምንም እንትን የማይሉ አድርገው ነው የሚያስቧቸውና ከኛ በላይ እነሱ ናቸው። ሃይማኖትን በደንብ እምነታቸው በጣም ጠንካራ ነው። በድንግል ማርያም ያላቸው እምነት በጣም ደስ ይላልና
ማርያምን አልተዋትም ያልኳት በጣም ነው አንጀትን የሚበላው። ወደ ገዳዮቻችን ፉከራና ሽለላ ቪዲዮ እንሂድ። ምንድነው እያሉ ያሉት? በአደባባይ ወጥተው አላስፈላጊ ቃላቶች እየተናገሩ ነው። መቼም ምንም የለም ምንም አታመጡም ነው ሁኔታው። እስኪ ቪዲዮ እንመልከት። ሰላም። ዛሬ ጥሩ ዜና አለ። አሩሲ ላይ ኦርቶዶክሶች እየተገደሉ ነው። ኪፕ ጎዊንግ። ኦርቶዶክስ በሚገደለው በዚህ ውጊያ በዚህ መንፈሳዊ ሆነ ፖለቲካዊ ውጊያ ድጋፊን ከማሰማት ወደኋላ አልልም። ኦርቶዶክሲዮናችሁን አቁሙ፣ ስታንድ ዳውን። አለበለዚያ ይህ የመጨረሻው ሰዓት ነው፣ የኛ ሰዓት ነው። እኛ ነን ገዢዎቹ። ዋሪን ቻርጅ ዋሪን ኮንትሮል ማለት ልጆቻችን በፊት ለፊታችን እየታረዱ እያየን ያን ያህል መኖር የሚያጓጓን ይመስላችኋል? እንግዲህ ልጁ ያለውን ይሄ ሰው የአእምሮ በሽተኛ ነው ብሎ ለመፍረድም ይከብዳል። የአእምሮ በሽተኛ ስፔሲፊካሊ የሆነን እንትን በዚህ ልክ አይናገርም። ከዚህ በፊት የምታስታውሱ ከሆነ የድንግል ማርያምን ስዕል የቀደደችዋ ልጅ የአእምሮ በሽተኛ ነች ነው የሚል እንትን ያመጡትና አሁንም የዛ አይነት ሽፋን ነው ሊሰጠው የተፈለገው። አይደው ግን ይሄ ሰው የአእምሮ በሽተኛ ነው ለማለት ይከብዳል። የአእምሮ በሽተኛ በዚህ ልክ እንትኖችን አዋቅሮ አይናገርም። ታስቦበት ሆን ተብሎ ነው ይሄ ነገር የተደረገው። ምንም አታመጡ ምንም ነገር ምንም ብንል ከማለትም አልፎ እያደረጉት ነው። የተናገረን ሰው መያዝ ነው የሚቀለው ወይስ ስፔሲፊካሊ ጉዳዩን ያደረገውን ሰው መያዝ ነው የሚቀለው? እየተደረገ ጉዳዩ ምንም ያልተባለ መናገር ማምን አላት ተደርጎ ምንም ስላልተባለ ማለት ከመጨረሻው እንደዚህ ብሎ ማይቀጥልም። አንድ ቀን ምንድነው የሚባለው ይሄ ነካክተው የተኛውን በሬ አደረጉት አውሬ የሚባለው ነገር መምጣቱ አይቀርም። ዝም ተብሎ እስከ ፍጻሜ ድረስ አይኬድም። አንድ ቀን ሁሉም ሰው ግፉ ሲበቃ ጽዋው ሲሞላ መውጣቱ አይቀርም። ያ ቀን መቼ እንደሆነ አላቅም። ስንት ሰው ከሞተ በኋላ እንደሆነ አላቅም። እኛም እስከዛው ድረስ ተኝተናል። ምን ስንደረግም እንደሆነ እንደዛ ምን ሆነ ወይ ምን ነካው አላቅም። ብቻ እግዚአብሔር እሱ ምህረቱን ይላክ። ያ ቀንም በቅርቡ ይሁን። ሁሉም ሰው ድምጽ የሚያሰማበት ቀን፣ ሁሉም ሰው አደባባይ የሚወጣበት ቀን ብዙ ሰው ሳይሞት በቅርቡ ይሁን ምኞቴ ነው። ሌላኛው ጠቅላዩ በጎፋ በደረሰው የመሬት መንቀጥቀጥ ወይም የመሬት ናዳ ምክንያት ከውጭ ወደ ኢትዮጵያ እንደገባ ምንም እረፍት ሳያደርግ ወደ ዘመዶቻችን ወይም ወደ ወገኖቻችን ሂዶ አጽናንቷቸዋል ተብሏል። ከጎናቸው ሆኖ ሲያለቅስ የተጋራ ቪዲዮና ፎቶዎች አሉ። ታዲያ የአርሲ ኦርቶዶክሳውያንስ መጽናናት አያስፈልጋቸውም? እግዚአብሔር ይመስገን ደስ ይላል። ነገር ግን ጋሞ ደርሰው አርሲ ለቅሶ መድረስ የማይችሉበት ሁኔታ ይኖራል ብዬ አላስብም። እና ይሄ ነገር በደንብ መታየት አለበት። ማለት ፐርሰናሊ ክቡርነታቸውን አፌክት ያደርጋል። እግዚአብሔር ያያቸዋል። እኔ አንድ ነገር ልንገራችሁ፣ ሁልጊዜ የምለው እኛ ደካሞች ነን። እነዚህ ገበሬዎች ጠቅላይ ሚኒስቴሩን መጠየቅ አይችሉም። ማለት ጠቅላይ ሚኒስቴር ወታደር አላቸው፣ ባንክ አላቸው፣ በጣም ብዙ ደጋፊ አላቸው። እነዚህ 160 170 ቤተሰቦች ቢያኮርፉ ጠቅላይ ሚኒስቴሩ ምንም አይጎዳ። ግን የአቤል ደም በሰማይ እንደጮኸ የነዚህም የንጹሃን ደም በሰማይ ይጮሃል። የቅዱሳኑ የእንባ ጽዋ እንደሞላ የንጹሃን እንባ በእግዚአብሔር ዘንድ ጽዋው ይሞላል። ይሄ ለክቡር ጠቅላይ ሚኒስቴሩ ለስልጣንም ለፐርሰናል ላይፋቸውም ትክክል አይሆንም። ምናልባት መንፈሳዊ መሪዎች ካላችሁ ሁለት አይነት ሚዛን በእግዚአብሔር ዘንድ አጸያፊ ነው፣ በእግዚአብሔር ዘንድ ክብርን ያሳጣል ብላችሁ ገሯቸው። ክብር ለጠቅላይ ሚኒስቴራችን ይሁን። መልካም ዜና ለሀገራችን። እግዚአብሔር ኢትዮጵያን ይባርክ። አሜን። እግዚአብሔር
አምላክ ሀገራችንን ይባርክልን። በሌላኛው ቪዲዮ የዮናታን አክሊሉን ጉድ ነው የምንመለከተው። ይህንን ቪዲዮ የምናየው ተከታዮቹ እንዲነቁ ማንን አሪያ አድርገው እየተከተሉ እንደሆነ እንዲባንኑ ካሉበት እንዲንቀሳቀሱ ታሳቢ ከማድረግ አንጻር ነው። እጅግ በጣም የሚዘገንን ከአንድ ሃይማኖት መሪ የማይጠበቅ የሱ እንደዚህ ጎልቶ ወጣ እንጂ ብዙዎች እንደዚህ ያደረጉ እንዳለ ብዙ ሰዎች እየወጡ በሚዲያ ይናገራሉ። እንግዲህ ዮናታን አክሊሉ ቅድም መግቢያችን ላይ እንዳልኩት ብድር አንዲት ሴት ስትጠይቀው ልጇን ተቀብሎ በብር ፋንታ እንዳስረገዛት ነው አንድ ልጅ ሚዲያ ላይ ያወጣው። እሱንም ተከትሎ ፓስተሩ በይፋ የተናገረው ነገር አለ። እንደዚህ አይነት ድርጊቶች የማይቆሙ ከሆነ ሲጀመር ካሁን በኋላ ከፕሮቴስታንት ዓለም በራሴ ፍቃድ አገላለው ራሴን፣ ምክንያቱም የኃጢአተኞች ስብስብ ነው ሲል ራሱ ፓስተሩ ተናግሯል። እሱን ቪዲዮ የምንመለከት ይሆናል። ስለዚህ ሴትዮ በጣም ነው ማዝነው። እውነት ዮናታን ለኢትዮጵያ አብያተ ቤተክርስቲያናት ካውንስል፣ ለኢትዮጵያ ፌደራል ፖሊስ አቃቤ ሕግ፣ ለአገልጋይ ዮናታን አክሊሉ እና ለሚመለከታችሁ በሙሉ ሙሉ በሙሉ ከፕሮቴስታንት ህብረቴን ላቆም እየነገርኳችሁ ነው። ዮናታን አክሊሉ አንዲትን ሴት ገንዘብ ለማበደር ሴት ልጇን በልዋጭ ሰጥቶ ወስዶ አስረገዛት እያለን እየወቀሰን ነው። ሪፖስት አድርጎት። ይህንን የማያደርግ ክርስቲያን ካለ የእግዚአብሔር ተቃዋሚ ነው። ኢየሱስ ክርስቶስ አይነ ልቦናችሁን ያብራላችሁ። አይነ ልቦናችሁን አብርቶላችሁ ደግሞ ወደ እውነተኛዋና ቀጥተኛዋ ሃይማኖት ወደ ኦርቶዶክስ ተዋህዶ እንድትመጡ ምኞታችን ነው። ዛሬም ነገም ወደፊትም ኑ በብርሃኑ ተመላለሱ እንላችኋለን። ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስላሉ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ አሁንም ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ አድርጉ። እስከምንገናኝ ድረስ የጌታችን የመድኃኒታችን የኢየሱስ ሰላም የድንግል ማርያም ፍቅር ከሁላችን ጋር ይሁን። ባይ ባይ።